بسم الله الرحمن الرحيم. سبحان الله عما يصفون إلا عباد الله المخلصين فإنكم وما تعبدون ما أنتم عليه بفاتنين إلا من هو صال الجحيم وما منا إلا له مقام معلوم وإنا لنحن الصافون وإنا لنحن المسبحون وإن كانوا ليقولون لو أن عندنا ذكرا من الأولين لكنا عباد الله المخلصين فكفروا به فسوف يعلمون ولقد سبقت كلمتنا لعبادنا المرسلين إنهم لهم المنصورون وإن جندنا لهم الغالبون فتول عنهم حتى حين وأبصرهم فسوف يبصرون أفبعذابنا يستعجلون فإذا نزل بساحتهم فساء صباح المنذرين وتول عنهم حتى حين وأبصر فسوف يبصرون سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. فإنكم እናንተ በአላህ የምታጋሩ ወማ ተዕቡዱና እናንተ የምታመልኳቸው ባዕድ አማልክትም ማ አንቱም ዐለይሂ በምታመልኩት ነገር ላይ እናንተ አይደላችሁም ቢፋቲኒና ማንንም የምትፈትኑ የምታጠሙ አይደላችሁም ማን ቢሆን እንጂ ኢላ መን ሁወ የሆነ ሰው እንጂ ሷሊል ጀሒም ጀሃነም የሚገባ የሆነ ሰው እንጂ ቀድሞውኑ በኩፍር የታወቀ ኩፍርን መንገድ የመረጠ ሐቅን ሐቅ መሆኑን ቢያውቁ እንኳ ለመቀበል ዝግጁ ያልሆነ የእሳት እራት የሆነ ሰው እንጂ እናንተም ይሁን አማልክቶቻችሁ ማንንም ሊፈትኑ ሊያጠሙ አይችሉም። ወማ ሚና መላኢኮች አሉ ወማ ሚና ከኛ ውስጥ ማንም የለም ኢላ ለሁ ለሱ ያለው ቢሆን እንጂ መቃሙን ማዕሉም የታወቀ ደረጃና ቦታ ሰማይ ላይ አላህ ዘንድ የታወቀ ደረጃና ቦታ ያለው ቢሆን እንጂ ወኢና እኛ መላኢኮች ለነሕኑ ሷፉነ አላህን ተባረከ ወተዓላ ለመገዛት ተሰላፊዎች ነን። ወኢና እኛ መላኢኮች ለነሕኑ ልሙሰቢሑነ ጌታ አላህን ከእንከን ከጉድለት የምናጠራ ባሮች ነን። ወኢን ካኑ በእርግጥ አጋሪያን ይሉ ነበረ ለየቁሉነ ወኢን ካኑ ከዚህ ቀደም በእርግጥ ነበሩ አጋሪያን ለየቁሉነ የሚሉ ነበሩ ለው አነ ዒንደና እኛ ዘንድ ቢኖር ኖሮ ዚክረን ሚነል አወሊን ከቀድሞ ህዝቦች የደረሰን ተግሳጽ ቢኖር ወይም ዚክረን መመሪያ መገሰጫ የሆነ መጽሐፍ ቢኖረን ኖሮ ለኩና እንሆን ነበረ ዒባደላሂል ሙኽለሲን ምርጥና እምነታቸውን ለአላህ ብቻ ያጠሩ
ባሮች እንሆን ነበር። መጽሐፍ ስለሌለን ነቢይ ስለሌለን ነው ብለው ያመካኙ ነበር የመካ ሙሽሪኮች ከነቢይ መላክ በፊት። መጽሐፉ መጣላቸው፣ የመጽሐፎች ሁሉ ምርጥ ቁርአን። ነቢይም ተላከላቸው፣ የነቢያት ሁሉ አለቃ ነቢዩ ሙሐመድ። ይሄኔ መጠቀም መቀበል ሲገባቸው ፈከፈሩ ቢሂ በተላከው መልእክተኛም መመሪያ ተደርጎ በወረደላቸው መጽሐፍም ካዱበት። ፈሰውፈ ያዕለሙነ የመካዳቸውን የእምቢባይነታቸውን ፍጻሜ ወደፊት ያውቃሉ፣ ጀሀነም ላይ ገብተው ሲጠበሱ። ወለቀድ ሰበቀት በእርግጥ አልፏል፣ ከሊመቱና የእርዳታ ቃላችን ሊዕባዲና አልሙርሰሊን መልእክተኛ ለሆኑ ባሮቻችን የእርዳታ ቃላችን ውሳኔያችን አልፏል። ምን የሚል? ኢነሁም መልእክተኞቻችን የመልእክተኞች ተከታዮች የሆኑ እውነተኛ ባሮቻችን ለሁሙል መንሱሩና እነሱ ድል አድራጊዎች ናቸው፣ አላህ የሚረዳቸው ናቸው የሚል የአላህ የውሳኔ ቃል አልፏል። ወኢነ ጁንደና የኛ የሐቅ ሰራዊቶች ለሁሙል ጋሊቡና እነሱ ናቸው አሸናፊዎች የሚል የአላህ የድል ቃል ውሳኔ አልፏል። ወይም በዱንያ ወይም በአኺራ ወይም በሁለቱም ትክክለኛ የአላህ ጁንዶች ሰራዊቶች ድል ማግኘታቸው የበላይ መሆናቸው አይቀርም። ፈተወለ ዐንሁም እምቢባዮችን ከመከርካቸው በኋላ ትተሃቸው ዞር በል። ሐታ ሒኒን ለተወሰነ ጊዜ እስኪሞቱ ድረስ ወይም እዚሁ ዱንያ ላይ እርምጃ ውሰድ የሚል ትእዛዝ እስኪመጣልህ ድረስ መክረሃቸው ብቻ ዞር በል። ወአብሲርሁም ተመልከታቸው፣ ፈሰውፈ ዩብሲሩና እነሱም ወደፊት የሚደርስባቸውን ያያሉ። አፈቢዐዛቢና መች ነው ይሄ ጠብቁት የምንባለው ቅጣት እያሉ ያሾፋሉ፣ ይሳለቃሉ፣ ይጠይቃሉ። አፈቢዐዛቢና የስተዕጅሉን የእኛ ቅጣት መች ነው ያሉ ይቻኮላሉ እንዴ? አይቀርም ይመጣል። ፈኢዛ ነዘለ በወረደ በሰፈረ ጊዜ ቢሳሐቲሂም በመንደራቸው በቀያቸው የአላህ ቅጣት ሲወርድ ሲሰፈን ፈሳአ ሶባሑል ሙንዘሪና ቀድሞ ማስጠንቀቂያ ደርሷቸው ተልኮላቸው ማስጠንቀቂያውን ያልተቀበሉ ሰዎች ማለዳቸው ንጋታቸው ከፋ፣ ቀናቸው ተበላሸ። ወተወለ ዐንሁም አሁንም ተዋቸው፣ መክረሃቸው ብቻ ዞር በል። ሐታ ሒኒን ለትንሽ ጊዜ እስከ በድር ዘመቻ ድረስ ተብሏል። እስከ ለተሞታቸው እስከ ቅያማ ዋጋቸውን እስከሚያገኙበት ጊዜ ተዋቸው። ዱንያ ላይ የሰው ልጅ ምንም ቢያምፅ ቢጠግብ ቢያበላሽ የዱንያ ቆይታ በጣም ትንሽ ነው። ወአብሲር ተመልከት፣ ፈሰውፈ ዩብሲሩና እነሱም የሚደርስባቸውን ውርደት ማየታቸው አይቀርም። ኢማ ፊ ዱንያ ወኢማ ፊል አኺራ። ሱብሓነ ረቢካ ጌታህ አላህ ጠራ እነሱ ከሚሉት ሁሉ ረቢል ዒዛ የሀያልነት የአሸናፊነት ባለቤት የሆነው አላህ ጠራ። ዐማ የሲፉና አላዋቂዎች ከሚቀጥፉት አላህን ከሚገልጹበት ልጅ አለው ረዳት አለው እያሉ ለአላህ ማይገባውን ባህሪ የሰጡ ከሚቀጥፉት ቅጥፈት አላህ ጠራ። ወሰላሙን ሰላም ይሁን ዐለል ሙርሰሊን መልእክተኞች ላይ። ወልሐምዱሊላህ ተሟላ ምስጋናና ውዳሴ ለአላህ የተገባ ነው። ረቢል ዓለሚና የዓለማት ጌታ የሆነው አላህ ተባረከ ወተዓላ። ባለፉት ደርሶች መጨረሻ ላይ በአላህ ተባረከ ወተዓላ የሚያጋሩ የአላህን ተባረከ ወተዓላ ደረጃ ክብር የማያውቁ ሰዎች ለአላህ ተባረከ ወተዓላ ልጆች አሉት ብለው እንደሚያምኑ፣ ዑዘይር አይሁዶች የአላህ ልጅ ነው ብለው እንደሚያምኑ፣ አልመሲሕ ደግሞ ነሳራዎች የአላህ ልጅ ነው ብለው እንደሚያምኑ፣ የመካ ሙሽሪኮች ደግሞ መላኢኮች የአላህ ሴት ልጆች ናቸው ብለው እንደሚያምኑ ተጠቅሶ ነው። ለዚህ ምንም ማስረጃ እንደሌላቸው ከነገረም በኋላ ምንም እንኳ አቅል ያላቸው ሰዎች ጤነኛ ሰዎች ቢመስሉም የሚያደርጉት ነገር ማስረጃ የለው ከመሆኑም ጋር ግን አንዳንድ ሰዎችን ስራቸው ሊያሳስት ይችላል፣ ሊያጠም ይችላል። ለዚህ ደግሞ በቀጣይ አንቀጾች አላህ ተባረከ ወተዓላ መልስ ሰጥቷል። ፈኢነኩም ወማ ተዕቡዱነ
እናንተ የምታጋሩ በአላህ የምታሻርኩ ሰዎች ሆይ ወማ ተዕቡዱና እናንተ የምታመልኳቸው አማልክቶችም እናንተ ራሳችሁም ይሁን አጋሪያን እናንተ የምታመልኳቸው ጣዖቶቻችሁም ይሁን ማ አንቱም ዐለይሂ ቢፋቲኒን እናንተ ባላችሁበት በምታመልኩት ነገር በያዛችሁት አቋም ቢፋቲኒና ልትፈትኑ አትችሉም። ከአላህ መንገድ ልታጠሙ ልታሳስቱ አትችሉም። ኢላ መን ሁወ ሷሊል ጀሒም ጀሀነም የሚገባን ሰው ካልሆነ በስተቀር ቀድሞ የውስጥ ጠማማነቱን አላህ አውቆ በአዘል ሸቂይ የሆነን ሰው እንጂ እናንተ ልታጠሙ ልታሳስቱ አትችሉማ ዘንድ በኩፍር በክህደት ተታሎ ተሸንግሎ ህይወቱን የሚያቃጥል ጭራሽ ደግሞ ከብርሃኑ ኢስላም ወጥቶ ወደ ጨለማ ኩፍር የሚሄድ የሄደበት ቦታ ላይ ከእስላም የተሻለ ከቁርአን የተሻለ ነገር አግኝቶ አይደለም። ሲጀመርም እሱ የጀሀነምን መንገድ የሚፈልግ ሰው ነው። ማ አንቱም ዐለይሂ ቢፋቲኒነ ኢላ መን ሁወ ሷሊል ጀሒም እናንተ ልትፈትኑ ልታሳስቱ የምትችሉት በእናንተ ሊሸነገል የሚችለው ወደ እናንተ የኩፍር ጎዳና ሊያመራ የሚችለው ቀድሞም ጀሀነም ይገባ ሰው ነው። አላህ በቀዳሚ እውቀቱ የጀሀነም መሆኑን ያወቀ ሰው ብቻ ነው ወደዛ ሊሄድ የሚችለው። የእናንተ ባጢል ሊሸውድ የሚችለው ቀድሞውኑ ለእሳት የተፈጠረን ሰው ነው። ለሁም ቁሉቡን ላ የፍቀሁነ ቢሃ ልብ ያላቸው ማይገነዘቡ፣ አይን ያላቸው የሚጠቅምን ማያዩ፣ ጆሮ ያላቸው የሚጠቅምን ማይሰሙ እነዚህ ልክ እንደ እንስሳ ናቸው፣ ከዛም በላይ የሳቱ ናቸው። እነሱ ናቸው የተፈጠሩለትን ዓላማ የዘነጉ ይላል። ይህ አንቀጽ ወለቀድ ዘረእና ሊጀሀነመ ብሎ ነው የሚጀምረው። ለጀሀነም የተፈጠሩ የተዘጋጁ ሰዎች አላህ ተባረከ ወተዓላ በድሏቸው ሳይሆን የጀሀነምን መንገድ መርጠው ራሳቸው እንደሚመርጡ አላህ አውቀው ተባረከ ወተዓላ ቀድሞውኑ እንዲሁ ለጀሀነም ብቻ ያለ አግባብ አላህ ዘንድ ያለ አግባብ የሚባል የለም። እንደው ብዙ አላዋቂዎች እንደሚሉት ያለ አግባብ ለጀሀነም ፈጥሯቸው ቢሆን ኖሮ ለሌሎች ለጀነት ሰዎች የሰጠውን አቅል፣ ልብ፣ አይን፣ ጆሮ፣ እጅ፣ እግር ባልሰጣቸው ነው። ወለቀድ መከናሁም ፊማኢን መከናኩም ፊሂ እንደዚህ አይነቱ ልብ ያለው በልቡ ኸይር ማያስብ ጌታውን ፈጣሪውን ለማወቅ ለማመስገን የማይጥር ጆሮ ያለው ሐቅን ማይሰማ የሙሽሪኮችና የካፍሮች ብዥታ የሚያጠቃው እሱ ነው። ከዛ አስከትሎ አላህ ተባረከ ወተዓላ የመላኢኮችን ሁኔታ ዒባዳ እነሱም አላህን የሚያመልኩ መሆናቸውን ሙሽሪኮች ከቀጠፉባቸው ሁሉ የጠሩ መሆናቸውን ገልጿል። መላኢኮች ምን አሉ? ወማ ሚና ከእኛ ውስጥ ማንም የለም ኢላ ለሁ መቃሙን መዕሉም ለሱ አላህ ዘንድ የታወቀ ዒባዳ የሚያደርግበት ቦታ ቢኖርም እንጂ መቃም ቦታ ማለት አንድ ተፍሲር መቃም ደረጃ ማለት ደረጃ ቢኖረው እንጂ መላኢኮች ደረጃቸው ልክ እንደ ሰው ልጆች እንደ ነቢዮች፣ ወልዮች፣ ሷሊሖች ይበላለጣል። ለዚህም ነው የመላኢኮች አለቃ ጅብሪል የሚባል። ስለዚህ መቃም የሚለው ወይም የዒባዳ ቦታ ማለት ነው። ሰማይ ውስጥ መስጂድ ላይ የአላህ ባሮች የተለያየ ቦታ ይዘው ዒባዳ እንደሚያደርጉት በል ከዛም በላይ ቋሚ የሆነ ቦታ አላቸው መላኢኮች። አሊያ ደግሞ በዒባዳቸው የደረሱበት መቃም ደረጃ አላቸው። ጅብሪል ነቢይ ጋር ዓለይሂ ሰላቱ ወሰላም መጥቶ ከኛ ከመላኢኮች ውስጥ ማንም ወጥ የሆነ ቦታ ቢኖረው እንጂ ያዝለቀቅ የሚያደርግ እንደፈለገ ጌታውን የሚያመልክ የለም። ሁላችንም ሰማይ ላይ ቦታ አለን። ያዕቡዱላህ ፊህ ወላ የተጃወዙሁ አላቸዋ። አንድ ቦታ ላይ ረግቶ ነው ጸንቶ ነው ዒባዳ የሚያደርገው፣ ከዛ ስፍራ አያልፍም። ከዚህ ነው ከአብዱላህ ብን አባስ እንደተነገረው ሰማይ ላይ አንድ ስንዝር የሚሆን ቦታ የለም። እዛ ቦታ ላይ ለአላህ የሚሰግድ ወይም አላህን የሚያወድስ የሚያጠራ መላኢካ ቢኖርበት እንጂ አሉ። ከዚህ ከፍ የሚል የነቢ ሐዲስም አለ ዓለይሂ ሰላቱ ወሰላም። ትርሚዚ ከአቡ ዘር እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም ሰማይ ተንሳጠጠች፣ ድምፅ አሰማች፣ ልትንሳጠጥም ይገባታል። ጮኸች፣ ከሰማይ ድምፅ ተሰማ። የግመል የፈረስ ኮርቻ ዕቃ ወይም ሲጫንበት ዕቃ ወይም ሰው ሲጫንበት ሲከብደው የሚያወጣው ድምፅ አለ። ይሄ አጢጡ ይባላል። ሰማይ እንደዚህ ተንሳጠጠች።
ልትንሳቀቅም ይገባታል። ነፍሴ በእጁ ባለችው በአላህ እምላለሁ። ሰማይ ላይ 4 ጣቶችን ማሳረፊያ ቦታ የለም። እዛ ቦታ ላይ ስጁድ የተደፋ መላኢካ ቢኖር እንጃ በየ4 ጣት ርቀቱ ተሻምተው ነው ስጁድ የሚያደርጉት ማለት። እንዴት ነው ይሄ? ከመላኢኮች የፍጥረት ግዝፈት ጋር አላሁ አዕለም። ሐዲሱ ሰሒህ ነው፣ ተነግሮናል። መላኢኮች በየአንድ ስንዝሩ በየ4 ጣት ማሳረፊያው ስፍራ ላይ ሆነው ቋሚ ቦታ ይዘው ስጁድ ሩኩዕ እንደሚያደርጉ ተነግሮናል። እንዴት ነው ሁኔታው? አላየነው። እኛ ሙእሚኖች በትክክለኛ ቁርአን ሐዲስ እስከተነገረን ድረስ ባላየነው ነገር እናምናለን። ባዩት ነገር ብቻ ማመን አይባል። በሌላ ዘገባ ሰማይ ላይ አንዲትን እግር ማሳረፊያ እንኳ ቦታ የለም፣ ወይም ስጁድ ወይም ሩኩዕ ያደረገ መላኢካ ቦታውን የያዘው ቢሆን እንጂ አሉና ወኢና ለነሕኑ ሷፉነ ወኢና ለነሕኑ ሙሰቢሑን የሚለውን አነበቡ ነብዩ ሰለላሁ ዐለይሂ ወሰለም ይላል ዘገባው። በአንዳንድ ዘገባዎች አንድ ስንዝር ቦታ እንኳ የለም፣ ወይም በግንባሩ የተደፋ ስጁድ ያደረገ አልያ ደግሞ በእግሩ ቆሞ አላህን የሚያመልክ መላኢካ ቢኖርበት እንጂ ከብኒ መስዑድ እንደተነገረ። እዘን መቃም ማዕሉም ማለት ወይም ቆመው ኢባዳ የሚያደርጉበት ስፍራ ማለት ነው። ከፊሎች በስጁድ ከፊሎች በሩኩዕ እድሜያቸውን ይጨርሳል። ከመላኢኮች ውስጥ አንዴ ስጁድ ወርዶ ከዛ ስጁድ ሳይነሳ ቂያማ የሚቆምበታል። ሩኩዕ ወርዶ ከዛ ሩኩዕ ሳይነሳ ቂያማ የሚቆምበታል። ይሄም ሆኖ ግን የቂያም ቀን በፍርዱ ቀን አላህን ሲያዩ አላህ ፊት ሲቆሙ ሱብሓነከ ማ ዐበድናከ ሐቀ ዒባደቲከ እንደሚሉ ተነግሯል። ጥራት ይገባህ ጌታችን፣ የሚገባህን መገዛት አልተገዛንህም፣ የሚገባህን ማላቅ አላላቅንህም ይላሉ። አይበሉ፣ አይጠጡ፣ አያምፁ። ፍላጎታቸው፣ እንቅስቃሴያቸው፣ እስትንፋሳቸው ሁሉ ዒባዳና ወደ አላህ መቃረብ። ዩሰቢሑነ ለይለ ወነሃረ ላ የፍቱሩን። ቀን ከሌሊት አላህን ያወድሳሉ፣ አላህን ያቀራሉ፣ አላህን ይለምናሉ፣ ይሰግዱለታል፣ ይፈሩታል፣ ያከብሩታል፣ አያርፉም፣ ከዒባዳ አይቋረጡም ይላል። እኛ የሰው ልጆች ከመተንፈስ እንደማንቋረጠው እነሱ ከዒባዳ አይቋረጡ። ከመሆኑም ጋር ግን የቂያም ቀን ምንም ካለማመጻቸው ጋር ምንም ካለማጉደላቸው ጋር ጥራት ይገባህ ጌታችን ሆይ የሚገባህን ማላቅ አላላቅንህም። አላህን መንፈራው በእውቀታችን ልክ ነው። አላህን አብዝተው ያውቃሉ፣ ከአላህ በጣም ቅርብ ናቸው። ለዚህ ነው ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ የተባለው። አላህን ኃያልነቱን የቅጣቱን ብርታት ባወቀን ቁጥር ለሱ ያለን ፍራቻ ይጨምራል። ፍራቻችን ደግሞ በዒባዳ ይገለጻል። ወኢና ለነሕኑ ሷፉና አስከትለው መላኢኮች ስለ ሁኔታቸው ስለ ዒባዳቸው ሲናገሩ ለነቢይ ዓለይሂ ሰላቱ ወሰላም ጅብሪል መጥቶ እንደነገራቸው አልያ ደግሞ እስራና ሚዕራጅ ላይ ጅብሪል የነገራቸውን አላህ በቁርአን መልኩ አውርዶት ነውም ተብሏል። እኛ አሷፉና ተሰላፊዎች ነን፣ በእግራችን ተሰልፈን ቆመን አላህን ተባረከ ወተዓላ የምንታዘዝ ነን፣ የምንሰግድ ነን። የመላኢኮች የሰማይ ሶፍ መሬት ላይ እንደ ሙእሚኖች የሶላት ሶፍ ነው ተብሏል። ከከልቢ ከሌሎችም እንደተነገረ ከአቡ ነድራ እንደተዘገበው ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳህ በሶላት ኢቃም ሲደረግ ወደ ሰዎች ዞረው ይቆሙና ማሰገጃቸው ላይ ሆነው ፊታቸውን ወደ ሰዎች አዙረው ቆመው አቂሙ ሱፉፈኩም ሶፋችሁን ቀጥ አድርጉ፣ አስተካክሉ፣ ኢስተው ቂያመን ስትቆሙም ቀጥ ብላችሁ ቁሙ፣ አላህ ተባረከ ወተዓላ እንደ መላኢኮች እንድትሰለፉ ይፈልጋል ይሉና ወኢና ለነሕኑ ሷፉን የሚለውን የቁርአን አንቀጽ ያስታውሱ ነበር። ይሄ ሁሉ የሚሆነው በኢቃምና በተክቢረቱል ኢሕራም መሃል ሶፍ ማስተካከል ላይ ነው። በዚህም አያበቁ ተቀደም ያ ፉላን ተአኸር ያ ፉላን፣ እገሌ ሆይ ወጣ በል፣ እገሌ ሆይ ገባ በል፣ ጠጋ በል እያሉ ሶፎችን ያስተካክሉ። ይህ የራሳቸው ስራ ነው። ከዚህም አልፎ ሶፎች ሲበዙ በተለይ በየሶፉ ሰው መድበው ሶፍ አስተካክሉ ይሉ ነበር። የሚያስተካክል ሰው ከኋላ ያሉትን ይመድቡ ነበር። ሁሉም ተስተካክሏል ካላሏቸው ተክቢረቱል ኢሕራም አያደርጉም፣ ሶላት አይጀምሩም። ዛሬ በሰከንዶች ውስጥ ኢስተው አላሁ አክበር፣ ምንም ትንፋሽም የለም። ሰዎችም ይቸኩላሉ፣ ይረዝምባቸዋል። 20 ሰከንድ፣ 10 ሰከንድ፣ 15 ሰከንድ የፊተኛውን ሶፍ እንኳ ጊዜ ሰጥቶ አስተካክሉ ተስተካከሉ
ማለት የሶፍን መስተካከል አንገብጋቢነት የሚያውቁ ሰዎች ጊዜው ረዝምባቸው ሶፍን ማስተካከል እጅግ በጣም የበዛ የላቀ እንዳከሩሃት አለው። ሶላትን ከሚያሟሉ ነገሮች አንዱ ነው። ፈኢነ ተስዊየተ ሱፉፊ ሚን ተማሚ ሶላ ሚን ኢቃመቲ ሶላ የሚሉ ዘገባዎች ሶፍን ቀጥ ማድረግ ማስተካከል፣ ሙልት ማድረግ፣ ስርዓቱን መጠበቅ፣ ክፍተት እንዳይኖር ማድረግ፣ ወጣ ገባ ያለ እንዳይኖር ማድረግ ሶላትን አስተካክሎ ከመስገድ ይቆጠራል። ሶላትን አጅሩን ከሚያሟሉ ነገሮች ይቆጠራል ተብሏል። ሶፍ ላይ መዘናጋት ደግሞ ወጣ ገባ ማለት መለያየት፣ ልብ ላይ መለያየትን ያመጣል። ነብዩ አለይሂ ሰላቱ ሰላም ብዙ ጊዜ ስተውሉ ነበር። አንዳንዴ ያን ያክል ሳያበዙት አስታውሰው ብቻ ይቆሙ ነበር። ከዕለታት አንድ ቀን ብዙም ቆም ብለው ሳያዩ ሶፋቸውን አስተካክላሉና አላሁ አክበር ሊሉ ሲሉ ደረቱ ወጣ ያለ ሰው አዩ። ዞር አሉና ተቆጥተው ሶፋችሁን ታስተካክሉ እንደሆነ አስተካክሉ፣ እምቢ ካላችሁ አላህ ተባረከ ወተዓላ ልባችሁን ይለያየዋል። የእርስ በርስ አለመግባባት እንዲፈጠር ከሚያደርጉ ነገሮች አንዱ ሶፍ ላይ ግዴለሽ መሆን፣ ሶፍ ላይ ግንኙነትን አቋቋምን ማሳመር በሌላው ከሶላት ውጪም ባለው ህይወት ላይ ግንኙነት ላይ አላቃችን የእርስ በርስ ግንኙነት ያማረ የሚሆነው ምልክት ነው። የእርስ በርስ የኡማው ግንኙነት የመበላሸቱ አንዱ ማሳያ ሶፍ ላይ ሁኔታዎች መበላሸታቸው ነው። ይሄን ሁሉ ካደረጉ በኋላ ነበር ዑመር አላሁ አክበር የሚሉት። ኢብኑ አቢ ሐቲም ኢብኑ ጀሪር እንደዘገቡት ስለዚህ ምድር ላይ ያሉ የአላህ ባሮችና የሰው ልጆች ሰማይ ላይ ካሉ መላእክቶች ጋር የሚመሳሰሉባቸው ነገሮች አሉ። አንዱ ሶፍ ነው። ሙእሚኖችና ምድር ላይ ያሉ የአላህ ባሮችና ሰማይ ላይ ያሉ የአላህ ባሮች በሶፍ ይመሳሰላሉ። በዚህም አይሁዶች ሙእሚኖች ላይ ይቀናሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሶላት ሲሰግዱ ወይል መግዱቢ ዐለይሂም ወለዷሊን ተብሎ በጋራ አሚን ስትሉ አይሁዶች ይቀኑባቸዋል፣ በሶፍም አይሁዶች ይቀኑባቸዋል። ወኢና ለነሕኑ ልሙሰቢሑና እኛ መላኢኮች አላህን ተባረከ ወተዓላ ምናጠራነን፣ ምናወድስነን፣ ምናልቅነን አላህ ላይ ተባረከ ወተዓላ ምንም እንከን ጉድለት የለም ብለው የሚያምኑ ከመሆናቸው አንፃር ምድር ላይ ያሉ አላዋቂ የሰው ልጆች ግን ከነሱ ውስጥ ለአላህ እንከንን የሚሰጡ አላህ እንከን አለው የሚሉ ደከመ፣ ቅዳሜ ያረፈ የሚሉ ልጅ ወለደ የሚሉ የእኛን ዱዓ ቀጥታ አይሰማንም አማላጅ ያስፈልገናል ብለው ፍጡራንን በአላህና በእነሱ መሃል የሚያስገቡ አላህን በማይገባው ባህሪ ገልጸዋልና ወኢና ለነሕኑ ልሙሰቢሑና እኛ አላህን እናጠራዋለን ከእንከን ከጉድለት ሁሉ። ምድር ላይ የሚደረገው የሚፈጸመው ሽርክ ወንጀል ሰማይ ላይ ያሉ መላእክቶችን ያሳስባቸው። ምድር ላይ ያሉት በሰሩት እነሱ ይሳቀቃል፣ ይፈራል። አልሙሰቢሑን የሚለው አልሙሰሉን ተብሎም ተፈስሯል። እኛ ሰጋጆች ነን። የፊተኛው ለነሕኑ ሷፉን ለዒባዳ የምንሰለፍ ነን፣ ተሰለፉ። ከዛ በኋላ ወኢና ለነሕኑ ልሙሰቢሑና እኛ ሰጋጆች ነን ተብሎ ተፈስሯል። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩሰቢሑ ዐላ ራሒለቲሂ የሚል ሐዲት አለ። ነቢዩ ዐለይሂ ሰላቱ ወሰላም ራሒላቸው ላይ ጉዞ ላይ ሲሆኑ ግመላቸው ላይ ሆነው ይሰቢሑ ነበር። ይሰቢሑ ነበር ማለት ሱብሓነላህ ሱብሓነላህ ይሉ ነበር ብቻ ለማለት ሳይሆን ሱና ሶላት ይሰግዱ ነበር ማለት። ሱብሐተ ዱሓ የሚለም ማለት ሱብሐተ ዱሓ ማለት የዱሓ ሶላት ማለት። ከዚህ ለነሕኑ ልሙሰቢሑን ማለት ሰጋጆች ነን ማለት። ወይም ደግሞ ከሶላቱ በተጨማሪ አላህን ሱብሓነላህ ያለን ምናጠራ ነን ማለት። ከዚህም እንረዳለን መላኢኮች አላህን የሚያመልኩ እንጂ የሚመለኩ አይደሉም ማለት ነው። ብዙ አላዋቂዎች ከሃዲያን ሙሽሪኮች መላእክትን ያመልካሉ። የመካ ሙሽሪኮች መላኢኮች የአላህ ሴት ልጆች ናቸው፣ ያማልዳሉ፣ ያቃርባሉ ብሏል። መላኢካ የሚያመልኩ ሙሽሪኮች ነበሩ። ወከዛሊክ የክርስትና እምነት ላይ ያሉ ሰዎችም ጅብሪልን የሥላሴ አካል አድርገው ገብርኤል ይሰጣል፣ ይጠብቃል፣ ያደናል ይላል። ጅብሪልም ሚካኤልም ኢስራፊልም ሌሎችም መላእክት የአምላክነት ባህሪ የላቸው፣ ፍጡራን ናቸው። አላህን የሚያመልኩ የሚገዙ ናቸው። ቅጣቱን የሚፈሩ ናቸው። ምህረቱን ተስፋ የሚያደርጉ ናቸው። ያውም ያዘለቀቅ የማያደርጉት እዛው የዒባዳ ቦታቸው ላይ ጸንተው ዕድሜያቸውን ዒባዳ ላይ የሚጨርሱ ናቸው። እኛ ተሰልፈን ተናንሰን ጌታችን ምናልቅ ጌታችን ምናጠራ ለሱ ምን ሰግደነን ባሪያውነን ምን ከጀልነን ምን ተናነስነን አሉ። ይሄ ባህሪው የሆነ ፍጡር የሆነ መላኢካ እንዴት ይመለካል? ከአላህ ምን ታጥቶ ነው? የሰው ልጆች ከአላህ ምን አጥተው? አላህ ለማን መሆን አንሶት ነው
ከሱ ውጪ ሌላን የሚከጅሉት አላዋቂነት እንጂ። ጅብሪል ዓለይሂ ሰላም ኢስራና ሚዕራጅ ላይ ከነቢይ ጋር ዓለይሂ ሰላቱ ወሰላም ወደ ሰማይ ወጥቶ መጨረሻ ላይ ከሰባተኛው ሰማይ በኋላ አለፍ ያልወጣም አለ። ሂድ በቃ አንተ ያላቸው ነቢይ ዓለይሂ ሰላቱ ወሰላም እዚህ ቦታ ላይ እንዴት ብቻዬን ትተወኛለህ ሲሉት የኔ ቦታ እዚህ ጋር ነው፣ ከዚህ ማለፍ አይፈቀድልኝም ብሏቸዋል ተብሏል። ታዛዦች ናቸው፣ የፈለጉትን ያደርጉት። ወደ ሰማይ አልፎ ለመውጣትም አይብሏል ጅብሪል። ሰባተኛው ሰማይ ላይ ሲድረቱል ሙንተሃ ጋር ደርሶ ነብዩ ተፈቀደላቸው አላህ ወደ ላይ ከዛ በኋላ እንዲወጡ አደረጋቸው። ጅብሪልን እዛ ሲለያቸው ምን ነው እዚህ ቦታ ላይ ትተወኛለህ ሲሉት ከዚህ ማለፍ እኔ አይፈቀድልኝም፣ ቦታዬ እስከዚህ ድረስ ነው፣ መካኒ ኢላሁና ከሙቃትል እንደተነገረ። ይሄ ስለ አልፎ ስለ መውጣቱ። ወደ ምድር ስለ መውረዱም ሱረቱ መርየም ላይ ካለ አንቀጽ ጋር ያይዘው እንደተጠቀሱት ለምን ቶሎ ቶሎ አትመጣም እኔ ጋር አሉት ነብዩ ሰለላሁ ዐለይሂ ወሰለም። ምድር ላይ ሆኖ ወህይ ይዘህ ብቻ ነው የምትመጣው፣ አንዳንዴ ትቆያለህ፣ ቶሎ ቶሎ እንድትመጣ ቶሎ ቶሎ እንድንገናኝ እፈልጋለሁ ሲሉት ለመላእክት አለቃ ለጅብሪል ነቢ መሐመድ ወማ ነተነዘሉ ኢላ ቢአምሪ ረቢክ ብሎ መለሰላቸው። እኔ ምንም እንኳ የመላእክት አለቃ ብሆን አላህ ወረድ ሲለኝ ብቻ ነው ወደ መሬት መወርደው እንጂ በፈለኩ ሰዓት አልወርድም፣ እንደፈለኩ አልሆነም። ዒባዱ ሙክረሙን ላ የስቢቁነሁ ቢልቀውል ወሁም ቢአምሪሂ ያዕመሉን። የተከበሩ የአላህ ባሮች ናቸው። አላህ አድርጉ ያላቸውን ያደርጋሉ። ከአላህ ቀደም ቀደም አይሉ አያምፁት። ከዛም ጉዳዩን አሁንም ወደ አስቸጋሪ ሙሽሪኮች መልሶ ምን አለ አላህ ወኢን ካኑ አላዋቂ ሙሽሪኮች፣ ከሃዲዎች፣ አጋሪያን ይሉ ነበረ ለየቁሉና በእርግጥ ይሉ ነበረ ነቢ ከመላካቸው በፊት ለው አነ ዒንደና እኛ ዘንድ በኖረ ኖሮ ቢኖር ኖሮ ዚክረን ሚነል አወሊን ከቀድሞ ህዝቦች የተገኘ መጽሐፍ ቢኖረን ኖሮ ወይም እነሱ ላይ ከወረደው መጽሐፍ የተወሰነ ክፍል ደርሶን እንኳ ቢሆን ወይም እንደሱ አይነት ሙሉ መጽሐፍ ቢኖረን ወይም ከነሱ መጽሐፍ ውስጥ የተወሰነ ዚክር ማስታወሻ መገሰጫ ደርሶን ቢሆን ኖሮ ለኩና ዒባደላሂል ሙኽለሲን ጥርት ያለን ምርጥ ወይም እምነታቸውን ተግባራቸውን አጥሪ የአላህ ባሪያዎች እንሆን ነበር አሉ። ውሸታሞች ናቸው። እንዲሁ ለማስመሰል ነው። የሰው ልጆች ሁሉ ምርጥ የነቢያት ሁሉ አለቃ የሆኑት ነቢ ሙሐመድ ተላኩላቸው። ፈከፈሩ ቢሂ በተላከላቸው መልእክተኛም የመልእክተኞች ሁሉ ምርጥ አለቃ ከመሆናቸው ጋር በወረደላቸው መጽሐፍም የመጽሐፍት ሁሉ ቁንጮ እንቁ ከመሆኑ ጋር በመልእክተኛውም መልእክተኛው ይዞት በመጣው መጽሐፍም ካዱ። ፈሰውፈ ያዕለሙና የመካዳቸውን የማስመሰላቸውን መጨረሻና ፍጻሜ ዋጋውን ወደፊት ያውቁታል። ይሄ ተህዲድ ነው፣ ዛቻ ማስፈራሪያም። ምን ማለት ነው? እንደው ለሌሎች ህዝቦች የወረደው መጽሐፍ እንኳ ተመሳሳይ ወደኛ መጥቶ ቢሆን በመጽሐፍ ተገሰጸን ቢሆን እንዲህ አንሆንም ነበር። እኛ ኡምይ ነን፣ አንባቢዎች አይደለንም። ነው ማንበብ ብንችል ለሌሎች ለአይሁድና ለነሷራ መጽሐፍ እንደወረደው ለኛም ወርዶልን ቢሆን ኖሯል። ሲመጣላቸው ደግሞ አስተባብሏል። ነቢ ሳይላኩ በፊት ምን ነው ለኛም ለዓረቦች ነቢ በተላከ ይሉ ነበር። አላህ ነቢ ሙሐመድን ላከለሳቸውም ለሌሎች ወአቅሰሙ ቢላሂ ጀህደ አይማኒሂም ለኢን ጃአሁም ነዲሩን ለየኩኑነ አህዳ ሚን ኢሕደል ኡመም አለ የተባለን መሐላ ከልባቸው ማሉ። ምን ብለው አብሳሪና አስጠንቃቂ አስተማሪ ቢመጣላቸው ለነሱ ቢላክላቸው ካሁን ቀደም ካለፉ ከተቃኑ ከተስተካከሉ ህዝቦች ሁሉ የበለጠ የተስተካከለን ህዝቦች እንሆን ነበር። ፈለማ ጃአሁም ነዲር አብሳሪ አስጠንቃቂ አስተማሪ ሲመጣቸው ግን ማዛደሁም ኢላ ንፉራ ከሐቅ መሸሽን እንጂ አልጨመሩም። በጀህልና የተዋጡ ሰዎች መልእክተኛን ላክንላችሁ መጽሐፍን አወረድንላችሁ የቂያም ቀን እንዳትሉ ምን እንዳትሉ ኢነማ ኡንዚለ አልኪታቡ ዐላ ጣኢፈተይን ሚን ቀብሊና እኛ መጽሐፍ አልወረደልንም ከኛ በፊት የነበሩ ሁለት ቡድኖች ላይ አይሁድና ክርስቲያናውያን ላይ ነው መጽሐፍ ወርዶ የነበረው። እኛ ደግሞ የነሱ አስተምህሮት አልደረሰንም ዘንግተነው ነበር እንዳትሉ። ወይም ደግሞ መጽሐፍ ቢወርድልን ኖሮ ከየትኛውም ህዝብ የተሻለ የተቃናን ሰዎች እንሆን ነበረ ብላችሁ እንዳታመካኙ
ፈቀድ ጃአኩም በይነቱን ሚን ረቢኩም ከጌታችሁ የሆነ ማብራሪያ መጥቶላችኋል፣ መመሪያ መጥቶላችኋል፣ ረሕመ እዝነት መጥቶላችኋል። ቁርአን ነቢ ዓለይሂ ሰላቱ ወሰላም ለሰው ልጆች እዝነት ናቸው፣ ረሕመት ናቸው፣ ሂዳያ ናቸው። ይሄ ሁሉ ሆኖ ሳለ ፈመን አዝለሙ ሚመን ከዘበ ቢአያቲላሂ ወሰደፈ ዐንሃ ቀድማችሁ ተመኛችሁ አላህም የቅያም ቀን ምክንያት እንዳደረድሩ ብሎ መልእክተኛ ላከላችሁ፣ አውቃችሁ ጠመማችሁ። ማን በዳ ያለ የአላህ አንቀጽ መጥቶለት ጀርባ ከሰጠው ሰው የበለጠ ለሐቅ ጠላት የሆኑ ለሐቅ ልባቸውን ገልጠው መቀበል ሲገባቸው ትኩረት እየነሱ የሥራቸውን ያገኛሉ ይላል። ወለቀድ ሰበቀት ከሊመቱና በእርግጥ የእርዳታ የድል ውሳኔያችን አልፏል። አላህ ወስኛለሁ አለ። የአላህን ውሳኔ ደግሞ ሚሽር የለም። የምን ውሳኔ ነው? የድል የነስር ውሳኔ ነው። ለማን? ሊዕባዲና አልሙርሰሊን ለተላኩ መልእክተኛ ባሪያዎቻችን። መልእክተኞች የአላህ ባሪያ ናቸው። እኛ ለላክናቸው የመልእክተኛ ባሪያዎቻችን የድል ውሳኔ አልፎላቸዋል። ከተበላሁ ለአግሊበነ አና ወሩሱሊ የሚለውን የተፈለገበት ተብሏል። ወይም ደግሞ ኢነሁም ለሁሙል መንሱሩን ቀጥሎ ያለ የአላህ ቃል ምንድነው? ውሳኔው ምንድነው? ኢነሁም መልእክተኞቻችን ለሁሙል መንሱሩና በአዱንያም በአኼራ የሚረዱ ድል የሚያደርጉ ናቸው። መሀል ላይ ሊቸገሩ ይችላሉ፣ መጀመሪያ ላይ ሊቸገሩ ይችላሉ። ዓቂባቸው ግን መጨረሻቸው ግን ያማረ ይሆናል። ከነቢያት ታሪክም ይሄን ነው የምንማረው። ስንትና ስንት ነቢያት አዛ ተደርገዋል፣ ከሀገራቸው ተባረዋል፣ የግድያ ሙከራ ተደርጎባቸዋል፣ እየተገደሉም ጭምራሉ። ግን ድል አድራጊ እነሱ ናቸው ያለን ነው ቁርአን። ስንት ነቢይ ተፈንክተው እሳት ላይ ተጥሎ ከሀገር ተፈናቅሎ እብድ ተብሎ ድግምተኛ ተብሎ አትስሙት ተብሎ ቆሻሻ ላዩ ላይ ተጥሎበት እንዴት ነው ድል አድራጊ እሱ የሆነው? ድል ማድረግ ጠላትን ማሸነፍ መግደል ብቻ አይደል፣ አጸፋ መመለስ ብቻ አይደል። ሐሳብ ካሸነፈ ድል አድርጓል ይባላል። መልእክተኞች የተላኩለት የተሰደዱለት የተሰደቡለት የተፈነከቱለት ዓላማ ሐቅ ዲን ኢስላም ቀጥሏል፣ ተሸጋግሯል፣ ወደ ቀጣይ ትውልድ ተሻግሯል፣ ተቀባይ አግኝቷል። ግቡን መታማት ነው መልእክተኛ። ያዚህ ለሐቅ የኖሩ ሰዎች ቢሞቱ የሐቅን መንገድ ይዘው እስከሞቱ ድረስ ወደዛ ሰዎችን እስከጠሩ ድረስ አንድም ሰው ይቀበላቸው ሁለትም ሰው ይቀበላቸው ድል አድራጊ ናቸው። ዓላማቸውን አልሳቱም፣ ተስፋ ቆርጠው አልተቀመጡም፣ ጸንተው ሞተዋል። ይሄ ነው ነስር የሚባል። እንደው ዝቅተኛው የነስር ደረጃ ይሄ ነው። ያሰቡት ተሳክቶ በሁሉም መልኩ ድል አድራጊ ሊሆኑ ይችላሉ። ሰዎች ዘንድ ድል በሚባለው መልኩ ተከታዮችን አግኝተው ጠላቶቻቸውን አሸንፈው ረተው ሊኖሩ ይችላል። ጠላቶቻቸውን በማስረጃ ረተዋቸው፣ ምክንያት አሳተዋቸው፣ ስህተታቸው ታውቋቸው የበታቾች ሆነው ሊኖሩ ይችላሉ። ብዙ ነቢያት ይሄ ተሳክቶላቸዋል። ሐቅና ባጥል ሁሌ እንደተጣሉ አንዱ ከአንዱ ሳይለይ ሊሞቱ ይችላሉ ነቢያት። አላህ ግን ፍርዱን ይሰጣል። ከነቢያት መሞት በኋላ እነሱ የጀመሩትን የሚያሻግር ሌላ መልእክተኛ ይልካል። እዛው ከነቢያት ተከታዮች ውስጥ የመልእክተኞችን ሪሳላ መልእክት ተቀብሎ ለቀጣይ ትውልድ የሚያሸጋግር ያገኛል። ነቢ ዓለይሂ ሰላቱ ወሰላም መካ መዲናና ዙሪያው የመን አካባቢ ድረስ ነበረ እስላምን ያስፋፉት። ነቢዩ ሞቱ፣ አቡበክር ስዲቅ ተቀብለው ቀጠሉ፣ እስከ ኢራቅ አደረሱት። ከዛም በኋላ ከዛም በላይ ዑመር ተቀበሉ፣ እስከ ህንድ አደረሱት። ዑስማን፣ ዓሊ፣ ሙዓዊያ መላው ሀገር ላይ አደረሱት። ሱረቱ ነስር ላይ ስለዚህ ብዙ ብለናል። ኢዛ ጃአ ነስሩላሂ ወልፈትሕ ስናብራራ ወኢነ ጁንደና የእኛ ሰራዊቶች ለሁሙል ጋሊቡና እነሱ ናቸው አሸናፊዎች ናቸው። የአላህ ጁንዶች ማለት ለአላህ ለዲን የቆሙ ሙእሚኖች ማለት ነው። የአላህ ሰራዊቶች ማለት የአላህ ቃል ዲን ሐቅ የበላይ እንዲሆን የሚለፋ የሚደክም በሙሉ የአላህ ጁንድ የአላህ ሰራዊት ይባል። የአላህ ሰራዊቶች ብዙ ናቸው። ወማ ያዕለሙ ጁኑደ ረቢከ ኢላ ሁወ ተብሏል። መላኢኮች የአላህ ጁንዶች ናቸው። የተውሂድ ሰዎች ለሐቅ የሚኖሩ ለሐቅ የሚሞቱ ሰዎች የአላህ ጁንዶች ናቸው። ንፋስም ጎርፍም
የአላህ ተባረከ ወተዓላ ጁንዶች ናቸው። የአላህን ጁንድ አይነቱን ብዛቱን አላህ እንጂ ማንም አያውቅ። ለሁሙል ጋሊቡን እውነተኛ አሸናፊዎች እነሱ ናቸው። ወይም በማስረጃ ወይም በጉልበት ወይም በሁለቱ። አብዛኛውን ጊዜ ግን በጉልበት ምንም በእውቀት በማስረጃ ምንም አይሸነፉ። ትክክለኛውን ኢስላም ከምንጩ ያወቀ ሰው ይረታል እንጂ አይረታም፣ ያሸንፋል እንጂ አይሸነፍም። አንዳንድ መንገድ የጠፋቸው እስልምናን ጭራውን እንኳን በአግባቡ ያልያዙ አንዳንዴ ሲንጠባጠቡ ሲወድቁ ከእስላም ወደ ኩፍር ሲሄዱ ቢታይም እስላምን ያልተረዱ ሰዎች ናቸው። የእስላም ጥፍጥናው ያልገባቸው ያልቀመሱ ሰዎች ናቸው። እስላምን በትክክል አውቆት ከዛ ጠልቶት ከእስላም የሚወጣ አንድ ሰው የለም። እስላምን በትክክል አውቆት ተረድቶት ከዛ በኋላ ትክክለኛውን እስላም ካወቀ ከተረዳ በኋላ እስላምን ጠልቶ ከእስላም የተሻለ እምነት አግኝቶ ከእስላም የወጣ አንድም ሰው የለም፣ አይኖርም ወደፊት። ታዲያ አንዳንዴ ከፈረች የተባለላቸው የሚወራሳ አንዳንዶች ቀድሞውኑ ያልሰለሙ ናቸው። የኩፍር እምነት ተከታይ ናቸው። ብር አስታቅፈው እንደ ከፈር አድርገው ቋንቋ አሰልጥነው ከእስልምና መጥቼ ነው እንዲሉ የሚደረጉ ድራማ ሰሪዎች ናቸው። ሌሎች ደግሞ ቀድሞ እስላምን ያልተረዱ ናቸው። ኢማናቸው የሳሱ ተፈተንኩ፣ በድህነት ተቸገርኩ፣ በሽታ ተቸገርኩ፣ ሚረዳኝ አጣው። ከዛ በኋላ በኢየሱስ የሚያምኑ ሰዎች ደረሱልኝ፣ አዳኑኝ፣ ኢየሱስ ደረሰልኝ ይላል። ሌላ ከአላህ የሚበልጥ ማን አለ? ኢየሱስ እኮ ከአላህ አይበልጥም፣ የአላህ መልእክተኛ ነው ኢየሱስ። ሌላ የሰው ልጆች የሚያመልኩት የሚያምኑበት ሸይጣን ዘይኖላቸው አስውቦላቸው አንዳንድ ሰዎችን ሊጠልፍ ይችላል። ቀድሞ በሁለት እግሩ ያልቆም ደካማ የሆነ አቋቋሙ ጥሩ ያልሆነ ንፋስ፣ ጎርፍ የሆነች ነገር ስትነካው እንደሚወድቀው እስላም ውስጥ ያልገቡ በደንብ ያልበሰሉ እስላምን ያልተረዱ ማንኛውም ሹብሃ ብዥታ ይዟቸው ሊሄድ ይችላል እንጂ በትክክል እስላምን ተረድቶ ጥፍጥናውን ቀምሶ ከዛ መልሶ ከእስላም የሚወጣ የለም። إذن وإن جندنا لهم الغالبون يا الله እውነተኛ ባሮች አሸናፊዎች ናቸው። በጉልበትም በእውቀትም በማስረጃ በዱንያ በእነዚህ ሊያሸንፉ ይችላሉ። አንዳንዴ ሊሸነፉ ይችላሉ። ዱንያ ተራ በተራ ናት። አኼራ ላይ ግን አሸናፊዎች እነሱ ናቸው ያለምንም ጥርጥር። ከዚህ አንቀጽ እንደምንረዳው ትክክለኛ የአላህ ህዝቦች ከሆነ ትክክለኛ የአላህ ጁንዶች ሰራዊቶች ከሆነ ሐቅን ፈልገን ከያዘን ሐቅ ላይ ከጸናን ሁሉን ነገር ከሐቅ በታች ካደረገን አላህ ድል ይሰጠናል። አሁን ላይ ድል የዘገየው ኡማው የጠላት መጫወቻ የሆነው ሒዝቡላህ ጁንዱላህ መሆን አቅቶን የራሳችን የጥቅማችን የዘር የብሔራችን የተለያዩ ዱንያዊ ጥቅሞች ጁንዶች ሆን እንጂ የአላህ ትክክለኛ ጁንዶች ብንሆን የገባውን ቃል አላህ ተባረከ ወተዓላ ይሞላል። ወኢነ ጁንደና ለሁሙል ጋሊብ የኛ ጁንዶች የኛ ሰራዊቶች እነሱ አሸናፊዎች ናቸው ብሏል። አላህ ቃሉን አይሽርም አያጥፍም። ወመን አስደቁ ሚነላሂ ቂላ። ለምንድነው ታዲያ ኡማው በየቦታው የሚሰቃየው የሚንገላታው? ኢላኺሪሂ እማ አላህ ሸሂዶችን መውሰድ ፈልጎ ነው ወደሱ፣ ወይማ የኛ ጁንድነት ትንሽ የሚቀረው ነገር አለ ማለት የአላህ ጁንድ አይደለም፣ የአላህ ህዝብ አይደለንም። ትክክል የአላህ ህዝብ ከሆነን የውም በድር ላይ 300 አካባቢ ሰዎችን በሶስት እጥፍ ከሚበልጧቸው ሰዎች ጋር ገጥመው ድል እንደሰጣቸው፣ አሕዛብ ላይ የምድር አሻዋ አፈር የሚመስሉ ሆነው ተንጋክተው መጥተው መዲናን ከበው ነቢይን ሰሓቦችን ከምድር ገጽ ማጥፋት ፈልገው የመጡ ሰዎችን አላህ ዞር አድርጎላቸው إذ جاءوكم من فوقكم ومن أسفل منكم وإذ زاغت الأبصار وبلغت القلوب الحناجر وتظنون بالله الظنون هنالك ابتلي المؤمنون وزلزلوا زلزالا شديدا يتبالغ الطرن ብዙ ጊዜ ወይም ከአይሁዶች ጋር ወይም ከሙሽሪኮች ጋር ወይም ከሁለት ከሶስት ቡድን ነበር ነብዩ ጦርነት የሚገጥሙት። የአሕዛብ ጊዜ ግን ከስሙ ጀምሮ አሕዛቦች ህዝቦች ተጠራርተው ነበር የመጡት። ከላይም ከታችም መጡባቸው። ሙእሚኖች መርበትበትን ተርበተበቱ። ነፍሶቻቸው ጉሮሯቸው ላይ ደረሰች ከጭንቀት ብዛት የመጣ ማለት። በዚህ ቀን እንኳን አላህ ተባረከ ወተዓላ ገላግሏቸው። ሙሽሪኮች ላይ ንፋስ ለቀቀባቸው። በንፋስ ተረዱ። ነቢ ዓለይሂ ሰላቱ ወሰላም ብዙ ሀብት ንብረት ይዘው ወደ ቤታቸው ተመለሱ። በምንድን ነው የረዳቸው? ያኔ በኢማናቸው በየቂናቸው። ፈተወላ ዐንሁም ተዋቸው፣ መክረህ ብቻ ዞር በል። ሐታ ሒንን ለተወሰነ ጊዜ አዳብ ያደርጉ ቢሰድቡ ሊያጠቁህ ቢሞክሩ ለትንሽ ጊዜ ነው፣ ይሞታል። ሐታ ሒን ማለት ኢብኑ ዓባስ እስኪሞቱ ድረስ ብለው ፈስረውታል። ወይም ደግሞ የአላህ ቅጣት እስኪመጣባቸው ድረስ ተብሎ ተፈስሯል። እስከ በድር ዘመቻ ቀን ድረስ ወይም ከነሱ ጋር መፋለም መጋደል እስኪፈቀድልህ ድረስ ብቻ ሰብር አድርግ፣ ሁሉም ያስኬዳል።
የተወሰኑት እዚሁ ዱንያ ላይ ቅጣት አግኝተዋል። የበድር ዘመቻ ቀን ላይ ተቀጥተዋል። እነ አቡ ጃህል ሌሎችም ተገድለዋል፣ አጥፊዎች፣ አምባገነኖች። አንዳንዶች ደግሞ እዚህ ዱንያ ላይ ሳይቀጡ ወደ አኺራ ሄደዋል። እንደ አልወሊድ ያሉ፣ እንደ አቡ ለሀብ ያሉ ለትንሽ ጊዜ ብቻ ቆያቸው። ዱንያ ላይ የሰው ልጅ ምንም በስልጣኑ በሀብቱ በጡንቻው ተማምኖ ቢያጠፋ ለትንሽ ጊዜ ነው ዱንያ ላይ እንደዚህ የሚሆን። የዱንያ ህይወት አጭር ነው። ሲሞት የሥራውን ያገኛል። ከዛ በፊትም እዚህ አላህ ሊፈትነው ይችላል። ወአብሲርሁም ቅጣቱ በሚወርድባቸው ጊዜ እያቸው፣ ተመልከታቸው፣ ተጠባበቅ። እነሱ ላይ የሚደርሰን አንተን በማመጻቸው አላህን በማመጻቸው የሚመጣባቸውን ቅጣት ለማየት ተዘጋጅ። ፈሰውፈ ዩብሲሩና የሚመጣባቸውን የሚወርድባቸውን በላ ቅጣት ወይም ዱንያ ላይ ወይም አኺራ ላይ እነሱም ያያሉ። ግን ያኔ ማየት ማይጠቅምበት ወቅት ነው። ዛሬ መልእክተኛው የነገራቸውን በአይነ ህሊናቸው አይተው ካላመኑ ያኔ በግንባር አይናቸው ማየታቸው አይጠቅማቸው። በዚህ መልኩ ሲያስፈራሯቸው ሲያስጠነቅቋቸው በማሾፍ መልኩ መቼ ነው ይሄ ቅጣት ይሉ ነው። ይሄ ዛቻ መቼ ነው? የሙሐመድ ዛቻ በዛ ይሉ ነው። አፈ ቢዐዛቢና የስተዕጅሉን አላቸው አላህ። የእኛን ቅጣት ለመቅመስ ይቻኮላሉ እንዲያ። አላዋቂዎች ከሃዲዎች ቅጣት የሚባል የለም ብለው ስለሚያምኑ እስቲ ይምጣ ይላሉ። እውነተኛ አማኞች ደግሞ የአላህን ቅጣት ስለሚፈሩት ከባድነቱን ስለሚያምኑ ይጠነቀቃል። ወአመ الذين آمنوا مشفقون منها ከሃዲያን ይምጣ ሲታ ለቅጣቱ ይላሉ። አማኞች ግን ይሰጋሉ ከማመናቸው። فإذا نزل بساحتهم መንደራቸው ቀያቸው ላይ የአላህ ተባረከ ወተዓላ ቅጣት በሰፈረ በመጣ ጊዜ فساء صباح المنذرين አላህ ተባረከ ወተዓላ ያስጠነቀቃቸው ሰዎች ያልተጠነቀቁ በመሆናቸው ማለዳቸው ከፋ፣ ንጋታቸው ከፋ፣ ቀናቸው ተበላሻ። አላህ መልእክተኛ ልኮ አስጠንቅቋቸው አያሉ ሰዎች እርምጃ ሲወሰድባቸው ቀናቸው ይበላሽ፣ ማለዳቸው ይበላሽ። ወተወለ ዐንሁም ከነሱ ዞር በል ሐታ ሒንን ለተወሰነ ጊዜ። ይሄ ለታኪድ ነው የተደጋገመው። አንድን አሳሳቢ መልእክት ለማስተላለፍ ሁለት ሶስቴ ይደጋገማል። የነሱ ጥጋብ ማበላሸት ብዙም አይቆይም፣ ለትንሽ ጊዜ ነው። መክረሃቸው ብቻ ዞር በል፣ እነሱ በሚሉት ነገር አትጨነቅ፣ አትረበሽ። ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን ፈሰብሕ። በሚሉት በሚቀጥፉት ወሬ ልብህ እንደሚጨናነቅ እናውቃለን፣ ተዋቸው። ሱብሓነላህ ማለት ዚክር አብዛ። ለትንሽ ጊዜ ነው እነሱ ዱንያ ላይ የሚፈነጩት እንደፈለጉ የሚሆኑት እስኪሞቱ ድረስ ወይም ዱንያ ላይ ጀዛቸውን እስኪያገኙ ድረስ። ወአብሲር የሚመጣባቸውን ቅጣትም ተመልከት። ፈሰውፈ ዩብሲሩነ እነሱም ይመለከታሉ፣ ወይም በዱንያም በአኺራ አይቀር። ሱብሓነላህ አስከትሎ አላህ ራሱን አጠራ፣ እኛም እንድናጠራው አዘዘ። ሱብሓነ ረቢካ ጌታ አላህ ጥራት ይገባው፣ የጠራ ነው እሱ። ረቢል ዒዛ የኃይልና የአሸናፊነት ባለቤት የሆነው አላህ። ዐማ የሲፉን ከሃዲያን አላህን ከሚገልጹበት ነገር፣ አላህን ከሚወስፉበት፣ ስለ አላህ ከሚናገሩት ነገር ሁሉ ጌታ አላህ ጠራ። አላህ ልጅ አለው፣ አላህ ደክሞ አረፈ፣ አላህ ሚስት አለው ኢላ አኺሪ ያሉ አላዋቂዎች ከሚቀጥፉት ቅጥፈት ሁሉ አላህ ጠራ። ወሰላሙን ዐለል ሙርሰሊን ሰላም የአላህ መልእክተኞች ላይ ይሁን፣ አላህ ሰላም ያደርጋቸው። ከአላህ ዘንድ ለነሱ ያለው ሰላም ነው፣ የተወደሱ ናቸው ዱንያም አኺራም ላይ። ብዙ አላዋቂዎች የመልእክተኛ ጠላቶች ከፊል መልእክተኞችን የዝሙተኛ ልጅ እንዳሉት፣ ብዙ መልእክተኞችን ክብራቸውን እንደነኩት አይደለም። ሁሉም መልእክተኞች አላህ ዘንድ የተከበሩ ናቸው። የተከበሩ ስለሆኑ ነው አላህ ሰላም ያላቸው። ሰላም ከአላህ ለነሱ ይሁን። ንግግራቸው ትክክል ስለሆነ፣ እምነታቸው ትክክል ስለሆነ፣ መንገዳቸው ትክክል ስለሆነ፣ ሰላም ስለሚገባቸው፣ የአላህን መልእክት ለሰው ልጆች በማድረሳቸው፣ የሰው ልጆችን ከፈጣሪያቸው ጋር በማስተዋወቃቸው፣ ለሰው ልጆች የሚበጅን ትምህርት በማስተማራቸው። ትልቁ የመልእክተኞች ሥራ ይሄ ነው። የሥራዎች ሁሉ የተከበረ ሥራ ቢኖር ደካማ የሰው ልጆችን ከፈጣሪያቸው ጋር ማስተዋወቅ። ነቢያት ይሄን የሰሩት። ስለዚህ የሰላም መልእክተኞች ናቸው። የሰው ልጅ በዱንያም በአኺራ ሰላም እንዲሆን፣ ዱንያ ላይ የሰው ልጆች እርስ በርስ እንዳይበዳደሉ፣ አንዱ አንዱን እንዳይጎዳ፣ ለሱ የማይፈቀደውን እንዳይነካ የሚያስተምሩ ናቸው። አኺራ ላይ ደግሞ የሰው ልጆች ከእሳት ድነው ጀነት እንዲገቡ
መንገዱን የሚያመላክቱ ናቸው። ወልሐምዱሊላሂ ረቢል ዓለሚን የዓለማቱ ጌታ አላህ ምስጋናና ውዳሴ ይገባው። የተመሰገነ ነው፣ የተወደሰ ነው። በሁሉም ሁኔታ የሚመሰገን እሱ ብቻ ነው። ከአላህ ውጭ ያለ ዛሬ ሊመሰገን ነገ ሊኮነን ይችላል። በሁሉም ቋንቋ በሁሉም ሁኔታ በደስታም በሐዘንም አልሐምዱሊላህ የሚባለው አላህ ብቻ። ያደረገው ነገር ሁሉ የሚያደርገው ነገር ሁሉ የሚያስመሰግነው ነው። እኛ ሚስጥሩን ባናውቀው አልሐምዱሊላህ ድሃ ስላደረከኝ፣ አልሐምዱሊላህ ስላሳመምከኝ፣ አልሐምዱሊላህ የሰጠኸኝን ልጅ መልሰህ ስለወሰድከብኝ ሊባል ይገባል። ለዚህ ነው አንድ ሰው ልጁን በሞት አጥቶ አላህ መላኢካ ልኮ ምን አለ ባሪያዬ ብሎ ይጠይቃል። ሐሚደከ ወስተርጀዐ አልሐምዱሊላህ አለ፣ ኢና ሊላሂ ወኢና ኢለይሂ ራጂዑን አለ ብለው ይመልሳሉ መላኢኮች። አላህ እያወቀ ጠይቋቸው፣ እንግዲያውስ ጀነት ላይ ቤት ስሩለት ለባሪያዬ፣ በይቱል ሐምድ የምስጋና ቤትን በሉት ስሙን ይላል ተብሏል። አንድ ውሃ ተጎንጭተን አልሐምዱሊላህ ስንል፣ አንድ ዙር እህል ጎርሰን አልሐምዱሊላህ ስንል አላህ ይወዳል። ለዚህ ነው ወልሐምዱሊላሂ ረቢል ዓለሚን ያ ቀድሞ ሱብሓነ ረቢከ አለ፣ ራሱን አጠራ። ውስጡ ላይ ትእዛዝ አለበት። አላህ የሚወደውን ነገር መጠቆም አለበት። አላህ ራሱን ሱብሓነ ያለው እኛን ለማዘዝ ነው። ተስቢሕን እንደሚወድ ለመንገር ነው። ለዚህ ነው ሰበሐ ሊላሂ ዩሰቢሑ ሊላሂ ሱብሓነ አለዚ አስራ ቢዐብዲሂ ሰቢሕ እስመ ረቢከል አዕላ አንቀጾች አሉ። አላህ ራሱን የሚያጠራባቸው ሰማይ ምድር እንደሚያጠሩት የሚገልጽባቸው እኛም እንድናጠራው የሚያዝባቸው አንቀጾች አሉ። ወከዛሊክ አልሐምዱሊላህ ፈሊላሂል ሐምድ የሚሉ አንቀጾች አሉ። አልሐምዱሊላህ እንድንል አላህ እኛን ያዘዘን ስናመሰግነው ስናጠራው እንደሚወድ የጠቆመን። ለዚህም ነው ከትልልቅ ወደ አላህ ከሚያቃርቡ ዚክሮች አንዱ ሱብሓነላህ ቢሐምዲሂ ሱብሓነላህ ቢሐምዲሂ ሱብሓነላህ 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 ማለት። አንዳችሁ በየቀኑ 1000 መልካም ስራ መስራት ያቅተዋል እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዴት ነው በየቀኑ 1000 መልካም ስራ መስራት የምንችለው ሲሏቸው 100 ጊዜ ሱብሓነላህ 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 ያለ ሰው 1000 ሐሰና አላህ ይሰጠዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ግን እዚህ ጋር ሁለቱንም አብሮ ከመጥቀሱ ጋር ሱብሓነላህ ተስቢሕና ተሕሚድን ከመጥቀሱ ጋር ተስቢሕን አስቀደመው። ቀድመህ አላህን አጥራ፣ እምነትህን አጥራ። አላህን ሳታጠራ እምነትህን ሳታጠራ አላህን ብታመሰግነው አይሄድም። እምነቱ የጠራ ሰው ትንሽ መልካም ስራ ሲሰራ አላህ ይቀበላል። እምነት ሳይጠራ በአላህ ያሻረኩ አላህን ያመፁ የአላህን ደረጃ ሳያውቁ ሶላት ቢሰግዱ ተስቢሕ ቢሉ አይጠቅም። ከዚህ ቀድሞ እምነት ማስተካከል ስለሚያስፈልግ ሱብሓነ ረቢከ ጌታ ጠራ ከጉድለት ከእንከን ልጅ ከመያዝ ከመድከም የፍጡራንን ባህሪ ከመላበስ ጠራ። ይሄን መጥራቱን ካወቅክ በኋላ ይሄን ካመንክ በኋላ ደግሞ አመስግነው በእያንዳንዱ ነገር። አልሐምዱሊላሂ ረቢል ዓለሚን የዓለማት ጌታ የሆነው ሁሉን የፈጠረ ሁሉን የሚንከባከብ ወልዮቹን ወዳጆቹን እውነተኛ ባሮቹን የሚረዳ የሆነ ጌታህን አመስግና። ከዓሊ ብን አቢ ጣሊብ እንደተነገረው የቂያም ቀን ትልቅና ሙልት ያለ የአጅር ስፍር እንዲሰፈርለት የፈለገ ሰው ከተቀመጠበት ሲነሳ ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉነ ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን ይበል ብለዋል አሉ። ከነቢይም የተነገሩ አንዳንድ ዘገባዎች አሉ። ሶላት ሰግዳችሁ ስትጨርሱ ከመስገጃችሁ ስትነሱ ይሄን በሉ። ይሄን አንቀጽ መጨረሻ ላይ ያለው ሱብሓነ ረቢክ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን በሉ። ይሄን ያለ የቂያማ ቀን ሙልት ያለ ምንዳ ተሰፍሮ ይሰጠዋል። በዚህ ዙሪያ የተነገሩ በርካታ ሐዲሶች አሉ። ይሄን አሁን የጠቀስነውን የዓሊንም ጨምሮ ዘገባው ደካማ ነው። የተለያዩ ምክንያቶች አሉት። ይሄን አንቀጽ በተመለከተ ወይም ከተቀመጡበት ሲነሱ ወይም ከሶላት በኋላ በቋሚነት እንደ ሱና ይዞ ሱብሓነ ረቢከ ረቢል ዒዘቲ እያሉ ለመነሳት ማስረጃ ሊደረግ የሚችል አንድም ትክክለኛ ሐዲስ የለም። አንዳንድ የተነገሩ ሐዲሶች ضعيف ናቸው፣ ሙንከር ናቸው፣ መውዱዕ ናቸው። አልፎ አልፎ ግን ዝም ብሎ እንዲሁ እንዳጋጣሚ አላህን እንደማጥራት የቁርአን አንቀጽም እንደመሆኑ ቢቀራ ችግር የለም። ሆን ብሎ ግን በቋሚነት ሶላት ሰግደው ሲነሱ ከተቀመጡበት ሲነሱ ይሄን ለማለት ማስረጃ ያስፈልጋል። ዱዓ አድርገው ሲጨርሱ ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን ያሉ በዚህ የሚዘጉ ሰዎች አሉ። ሁሌ ይሄን ለማድረግ ማስረጃ ያስፈልጋል። በዚህ ዙሪያ የተነገሩ ሐዲሶች አሉ። ከፊሎች መውዱዕ ናቸው፣ ከፊሎች ሙንከር ናቸው፣ ከፊሎች ضعيف ናቸው። መውቁፍም መርፉዕም ይሆናል። ከነቢይም የተነገረ ከሰሓባም የተነገረ አለ። ሁሉም ضعيف ነው።
ከተቀመጡበት ሲነሱ ከየትኛውም መቀመጥም ይሁን ከሶላት ጨርሶ ሲነሱ የሚባለው ከትክክለኛ ሐዲስ ከአስሐብ ሱነን የዘገቡት ከፋረተል መጅልስ ነው። ቁጭ ብለን ስንነሳ ሱብሓነከ አላሁመ ቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ቁጭ ካለበት ስንነሳ ይሄ ነው የሚባለው። ከተቀመጡበት ሲነሱ ይሄን ዝክር ማድረግ ጥቅሙ ምንድነው ከተባለ ከዛው በተቀመጡበት ውስጥ አንዳንድ ወንጀሎች ተቀላቅለው ከሆነ ይሄን ዝክር ብሎ የተነሳ ሰው ወንጀሉ እዛው ይራገፈልታል። ወከዛሊክ የቦታውንም ሐቅ መጠበቅ ይሆናል። ለሆነ ነገር ላይ ተቀምጠን ወይም መጀመሪያ ላይ ወይም መሃል ላይ ወይም መጨረሻ ላይ አላህን ማውሳት አኺራን ማውሳት አንድ ሐዲሱን ጋር ማስተዋስ አንድ ቁርአንን ከመቅራት ይገባል። ይሄን እንኳን ማድረግ ባይችል አንድ ሰው የትኛውም ጉዳይ ተቀምጦ ሲነሳ ሁሉም ሲነሳ ብድግ ሲል ሱብሓነከ አላሁመ ቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ መባላል። ይሄን ያለ ሰው ምናልባት በዛ መቀመጡ ወንጀል ሰርቶ ከሆነ ወንጀሉ ይራገፍለታል። ምንም ወንጀል ካልሰራ የመቀመጫው የመቀማመጡ ማህተም ይሆንለታል። አይቆጭበትም። የቂያም ቀን ወንጀል የሌለበት መቀመጥን ተቀምጦ ተነስተዋል። ሶላት ሰግደው እንኳን ሲነሱ ነብዩ ይሄን ይሉት እንደነበረ ተነግሯል። ወንጀል ያለበት ስለ ዱንያ የተቀመጥንበት መጅልስ ላይ ብቻ ሳይሆን ፈርዱን ሶላቱን ካሰግደው ተነስተው ሲቆሙ ከመስገጃቸው ሲነሱ ይሄን ዝክር ነበርና ሱናው ይሄ ነው እንጂ ይሄ መጨረሻ ላይ ያለው የሱረቱ ሷፋትን አንቀጾች አይደለም። የመጅልስ መዝጊያ የሶላት መዝጊያ ማድረግ ያለው ሀሎ ማተራለም የዛሬ ደርሳችን እዚህ ያበቃል።